በአጠቃላይ ቾክ ይደረጋል አልቲሜትሊ። ይህንንም ኮንትሮል ለማድረግ እዚህ ጋር ስቶፕ ሎግ የምንላቸው አሉ። በዳውን ስትሪም ደግሞ እንደዚሁ ጌቶች አሉ። እዚህ ጋር ራዲያል ጌት አለ፣ እዚህ ጋር ዳውን ስትሪም ስቶፕ ሎግ ወይ ቨርቲካል ጌት አለ ማለት ነው። ይሄ አጠቃላይ ፊቸሩ ሆኖ ህዳሴ ግድብ ምንድነው ጥቅሙ የምንለውን ስንመለከት በእኛ በኩል እነኚህ ሁለቱ ላይ ነው በአብዛኛው የኛ ጥቅም። ኤነርጂ ፕሮዳክሽን በጣም ሂውጅ ኢነርጂ እናገኛለን። 15692 ጂጋዋት አወር ፐር ይር አሁን እየተጠቀምን ያለነው ማክሲመም ስትሬች አድርገን እስከ 10,000 ጂጋዋት አወር ነው በአመት። ስለዚህ ይሄ ወደ 150% ተጨማሪ ኢነርጂ ያመጣልናል ማለት ነው። ከዚህ ጋር ተጎዳኝተው የሚመጡ ሀይቁ ላይ የምናገኛቸው የቱሪዝም የፊሸሪ እና አነስተኛ ጥቅሞች፣ ሌሎች ለወተር ሰፕላይ ለመሳሰሉት ልናስብ እንችላለን። እነኚህ ዋነኛዎቹ የኢትዮጵያ ጥቅሞች ናቸው። ግን ኢምፕሊሲትሊ ደግሞ የኢትዮጵያን የውሃ የመጠቀም መብት በተገቢ ሁኔታ የሚያረጋግጥ ነን ኮንሰምቲቭ ቢሆንም አንዱ ማረጋገጫ መንገድ መሆኑን መውሰድ ያስፈልገናል ማለት ነው። ወደ ሱዳን ስንሄድ ሃይድሮ ዳምስ አላቸው። እኛ ቦርደር ላይ ሮዛሬስ የሚባል ሜሮዊ የሚባል ትልቅ አለ። እዚህ ጋር ሬጉሌት አድርገን የምንልከው ውሃ ግድብ ሳይሰሩ ያ አመቱ ሙሉ የተስተካከለ ድሮ በትንሽ ሪዘርቫር ይዘው ሌላውን የሚያሳልፉትን ውሃ ከዚህ በአመቱ ሙሉ በጥሩ ፍሰት ስለሚያገኙ ሮዛሬስም የሚያመነጭበትን ኢፊሸንሲ በጣም ያሳድጋል። ከፈለጉ ሌላ ተርባይንም ጨምረው ብዙ ኢነርጂ ማመንጨት ይችላሉ። መሮዊም እንደዛው ኢፊሸንሲ ይጨምራል ማለት ነው። ስለዚህ አፕሊፍት ኢነርጂ ብቻውን ወደ 2657 ጂጋዋት አወር ለሱዳን ያመጣል ማለት ነው። ይሄ ነፃ ስጦታ ነው። በህዳሴ ግድብ ምክንያት የሚመጣ ተጨማሪ ኢነርጂ ነው። አንዳንድ ጊዜ ግራ የሚገባው እንደዚህ አይነት የ5 ቢሊዮን ኢንቨስትመንት አግኝቶ በግልጽ የሚታዩ ቴክኒካሊ ማስረዳት የሚችሉ ነገሮችን እያሳየን ስቲል ይከራከራሉ ለጥቃቅን ነገሮች። ለዚህም ነው ሲባል እንደነበረው ኮኢንቨስት ማድረግ ነበረባቸው እነዚህ ታችኛዎቹ ሀገሮች የምንለው። ፈርዘር እዚህ ግድባቸው ላይ ብቻ ሳይሆን ረን ኦፍ ሪቨር ፕላንት የምንላቸው ደግሞ አሉ። ስሩአውት ዘ ሪቨር ሱዳን ውስጥ ለምሳሌ የተለያዩ ረን ኦፍ ሪቨር ፕላንት በአጭር ሄድ የሚሰሩ ነገር ግን ፍሰቱን ብቻ የፍሰቱን ኬኔቲክ ኢነርጂ ተጠቅመው ብዙ ኢነርጂ በማመንጨት ከኢትዮጵያ ኢነርጂ በላይ ሁሉ ማመንጨት የሚችሉበት ሁኔታ አለ ማለት ነው። እንደገና GERD provides new energy development in renewable energy mix to exploit wind and solar energy resource። ይሄ ለኛም ለሌሎቹም ለአካባቢ ሀገሮች በሙሉ የሚጠቅም ሲናሪዮ ነው ማለት ነው። ለምንድን ነው ፀሐይ፣ የነፋስ የመሳሰሉትን ቫሪያብል ኢነርጂ ስትመለከቱ ያን ስታብላይዝ የሚያደርግ ነገር ያስፈልጋል። ፀሐይ ቀን ነው እንጂ ማታ የለም። ማታ ዘርፎር በቂ ኢነርጂ ብዙ ደግሞ ኢነርጂ የምንጠቀመው ማታ ስለሆነ ሃይድሮ ፓወር የቀኑን ከፀሐይ ተጠቅሞ የማታውን ደግሞ ስቶር ከሆነ ውሃ በመጠቀም ሃይድሮ ፓወር ያንን ስታብላይዝ ያደርጋል። በንፋስም እንደዚሁ ቫሪያብል ስለሆነ ስታብላይዝ የማድረግ አቅም አለው። ስለዚህ የአጠቃላይ ይህንን ኢነርጂ የሪጂናል ኢነርጂ ግሪድ ውስጥ ብንከተው አጠቃላይ የኢስት አፍሪካን ኢኮኖሚ የኢነርጂ ኢኮኖሚ በከፍተኛ ደረጃ ላይ ያሻሽልና የሪኒዌብል ኢነርጂ ዓለም የምትለፋበትን ክሊን ኢነርጂ ዲቨሎፕመንት ለማሳካት ትልቅ ሮል ይጫወታል ማለት ነው። ወተር ሪሶርስ ስቶሬጅ ሲስተም ኢንሃንስ ያደርጋል። ኖርማሊ በኢቫፖሬሽን ታች በረሃ ውስጥ የሚንተከተከውን ውሃ ላይ ከፍ አድርጎ እኛ አካባቢ ያለውን የተሻሻለ ክላይሜት በመጠቀም የሚሄደው የቀነሰ ኢቫፖሬሽን ሴቪንግ ኢን ወተር ነው። ብዙ ውሃ ሴቭ ያደርጋል። ሌላው ሴቪንግ የሚመጣው እንደዚሁ ከፍለዲንግ አኳያ ስንመለከት ግድብ በሌለበት ሁኔታ የሚይዝ ነገር ስለሌለ ታች ሱዳን ፕሌን ውስጥ ገብቶ ሰው ይገላል፣ ከብቶች ብዙ ይፈጃል፣ የእርሻ መሬታቸውን ያበላሻል፣ የመሳሰሉት ከፍተኛ ጉዳቶች አሉ። ያንንም ያስቀራል። ሴድመንት እኛ ሪዘርቫር ውስጥ ዲፖዚት ያደርጋል። ኦብቪየስሊ ብዙ በሴድመንት ይቸገሩበት የነበረው ከካናላቸው እስከ 50-60 ሚሊዮን ዶላር በአመት
የኢንቨስት እያደረጉ የሚጠርጉት ሁሉ እዚህኛው ስቶሬጅ ውስጥ ሪቴን ስለሚደረግ ያ ሁሉ ቤኔፊት ከህዳሴ ግድብ ጋር አብሮ የሚመጣ ነው። እንደሚባለው ዝም ብሎ የውሃ ራንግሊንግ አስመስሎ መከራከር ሳይሆን ፋክት ነው። ይሄ ሳይንስ ነው። ለሁሉም የሚመጣ ጥቅም ነው። ነገር ግን እንዲሁ ያው ላለመስማማት ስለሚፈለግ ብዙ ክርክሮች አሉበት ማለት ነው። ካንሰርቭ አስ ሶርስ ኦፍ ኒው ወተር የምለው ሎሱን እዚህ ስቶር አድርጎ ሬጉሌትድ በሆነ እና ሎስ ባልበዛበት ሲስተም ኮንቬይ ስለሚያደርግ ለግብፅም አዲስ ውሃ ሊያመጣ ይችላል። የህዳሴ ግድብ መኖሩ የኛ አፕስትሪም መጠቀም እንዳለ ሆኖ ነገር ግን ህዳሴ ግድብ ኦን ኢትስ ኦን ሲታይ ቫሊዩ አዲስ ውሃ እንደማምጣት ነው። ሎስ ሴቭ ስለሚያደርግ ማለት ነው። ድራይ ሲዝን ፍሎ ዜርፎር ስለሚቀንስ ለሱዳን ወተር አብስትራክሽን ፍሮም ፓምፒንግ ስቴሽን በቀላሉ ግብርና ማሳደግ ይችላሉ፣ መስኖ ማስፋት ይችላሉ። ሴዲመንት ሎድ እንዳልኩት ነው። ክላይሜት ቼንጅ ሚቲጌሽን ክሊን ኤንድ ሪኒዌብል ኢነርጂ ይሰጣል። ክሬት ክላይሜት ሪዚሊየንስ ቱ ማኔጅ ድራውት ኤንድ ፍለድ ድራውትን ቢመጣ እንደዚሁ ኬሪ ኦቨር ስለሚያደርግና ስቶር ሪዘርቭ ያልኳችሁ ስቶሬጅ ስላለ ኃይለኛ ድርቅ በተከታታይ የ1977 አይነት ቢመጣ ለታችኞቹ ሀገሮችን ተጨማሪ የውሃ ባንክ ስለሚሆን እኛም ኢነርጂ ጉድለታችን ከስቶሬጁ ስለምናመርት ለሁሉም ዊን ዊን ነው ማለት ነው። ሴቪንግ ዲው ቱ ኤሊሚኔቲንግ ዘ ኒድ ፎር ኒው ዳምስ ኤንድ አዘር ዋተር ኢንፍራስትራክቸር ኮስት ዳውንስትሪም ካንትሪስ። ሱዳን በረዘም ያለ ፕላኗ ስትመለከቱ 2-3 ዳም የመጨመር እቅድ ነበራቸው። ያ ሁሉ ያስፈልጋቸው ህዳሴ ግድብ ስለተሰራ ቀድሞ ግን ፕላን ነበራቸው ወተር ስቶር ማድረግ ስለሚያስፈልጋቸው። አጠቃላይ ይህንን እንደ ሜካኒዝም ኦፍ ሪጂናል ኢንቴግሬሽን ብንወስደው ቨሪ ክሩሻል ኢንፍራስትራክቸር ነው። ኢነርጂን ኢንቴግሬት ያደርጋል፣ ውሃ ማኔጅመንትን ኢንቴግሬት ያደርጋል እንጂ ሲስተም ማለት ነው። ስለዚህ እነኚህ ሁሉ ምን ሪል ኢኮኖሚክ ሲግኒፊካንስ ያለው ጥቅም የሚሰጥ ጉዳይ መሆኑን አይ ቲንክ እዚህ ቤት ያለው ሰው በደንብ ቢረዳው፣ በተለያየ ጊዜም ደግሞ ይህንን ኤክስፕሌን ለህዝቡ እያደረግን ነው። አምሹር ይህንን አይነት ፕሬዘንቴሽን እነሱም ያዳምጡታል። ዳውንስትሪም ድርቅ ቢመጣ እንጎዳለን ብቻ ሳይሆን ድርቅ ቢመጣ አክቹዋሊ የተሻለ ፕሪፔርድነስ ይኖራቸዋል። ስንሞላ ግን ሲግኒፊካንት የሆነ ኢምፓክት እንዳይኖረው እንጠነቀቃለን ነው የኛ ፖዚሽን። ያንን ደግሞ ግልጽ ኮሚኒኬት እናደርጋለን። የግድባችን ሁኔታ ፕሮግሬሱን ብንመለከት አሁን ባለበት ያው ይሄኛው ሌቭል ቀደም ያልኳችሁን 645 ሜትር አቺቭ አድርገናል። እዚህ ላይ 645 ነው። በዚህም ጋር ዘአዘር ኢንድ ሩቅ ስለሆነ እዚህም 645 ነው። መሀል ያለው ስራ ነው አሁን እየተሰራ ያለው። መሀል ያለው ስራ በዚህ መልክ የተቀመጠበት ምክንያት እዚህ ጋር ታዩት እንደሆን በዚች በኩል የግድቡ የመጨረሻው ፋውንዴሽን ላይ የተቀመጠው ቅድም ከታች ያሳየኋችሁ ዳይቨርሽን ከልቨርቱ ነው። ውሃው በዚህ በኩል ነው የሚወጣው። ክረምት በሚሆንበት ጊዜ ደግሞ እዚህ ጋር ያያችሁት ውሃው ሬዝ ያደርግና ኦቨርፍሎ ያደርጋል። ይሄ እንግዲህ በብሎኮቹ መሀል የተተወ ክፍተት ነው፣ ውሃውን ኢዚሊ ወደ ዳውን ስትሪም ለማስተላለፍ በኮንስትራክሽን ጊዜ። ብዙ ሰው የሚረዳው ይሄ ግድብ ሲሰራ ይሰራና እንዲህ አይነት አፓርትመንት ስትራክቸር የለውም። አንድ ይሄ ሲዘጋ ሁሉ ነገር ዝግትግት የሚልና የታችኛዎቹ ሀገሮች ለ2-3 ዓመት ውሃ ማያገኙ አድርገው ነው የሚያቀርቡት። ይሄ ግን በደንብ ዲዛይን የተደረገ አርሊ ጀኔሬሽን ፔሪድ ኦቨርፍሎ አለ። ፉል ጀኔሬሽን በሚመጣበት ጊዜ ደግሞ በተርባይኖቹ በ11ዱም ተርባይኖች በ13ቱም ተርባይኖች ውሃ ያልፋል። እንደገና እጥረት እንኳ ቢኖር በቦተም አውትሌት ያልፋል። ስለዚህ ምንም አይነት የተዛባ አይነት ነገር አይኖርም ማለት ነው። እነኚህ ቀያይ እዚህ ላይ የምታዩቸው በዚህ ቅድም ስላንት ሆኖ ሆሪዞንታል ሆኖ ከዛ ኢንክላይንድ ሆኖ በዚህ አድርጎ እዚህ ፓወር ሃውስ ይገባና ተርባይኖቹ እዚህ ነው የሚቀመጡት። ውሃው በዚህ መጥቶ በዚህ ኮሌክት ተደርጎ ወደ ወንዙ ተመልሶ ይገባል ማለት ነው። እዚህ ወደፊት የሚመጡ እዚህ ግድቡ ላይ የሚቀመጡ ትልቅ የብረት ስትራክቸሮች አሉ ማለት ነው። እነኚህ ናቸው 11ዱ ኮንቬያንስ ሲስተም የምንላቸው ከሪዘርቫሩ ወስዶ
ውሃውን ሆሪዞንታሊ እዚህ ጋር መግቢያ በሮች አሏቸው፣ ኮንትሮል ይደረጋል። ዳውን ስትሪም በዚህ በኩል ራዲያል ጌት የመሳሰሉ ያልኳችሁን ይይዝና በዚህ አድርጎ ውሃ ወደ ፓወር ሃውስ ይሄዳል ማለት ነው። ምን ላይ ነው ያለነው አሁን በምንልበት ጊዜ የኤርሊ ጄኔሬሽን እነኚህ ሁለቱ ትልቅ ኮንቬንሶች በዚህ ሌቭል ደርሰዋል። ይሄ አፕስትሪም ሳይዱ ነው። በዳውን ስትሪም ሳይድ ደግሞ ስንመለከት በዚህ ሌቭል ነው ያሉት። እዚህ ጋር የጌቶቹ የሚገጠሙበት ክፍተት ነው። እዚህ ጋር ታዩ እንደሆነ ይሄ ኦልሬዲ ኮንክሪት ለብሷል። ኮንክሪቱ እንደዚህ የተቀመጠ ነው። ይሄ በሙሉ በኋላ ኮንክሪት ይለብስና ግድቡ በዚህ ላይ ወደ ላይ ይገነባል ማለት ነው። በሜቴክ ዘመን ችግር የነበረን እነኚህን ነገሮች መጨረስ አለመቻል ነው። ገና ሁለቱን እንኳ 13 ነበሩን፣ ሁለቱንም በትክክል ማስቀመጥ አልቻለም። እንደ ፕሪንሲፕል ጥሩ ነገር ነው። የሀገራችን የሜታል ኮርፖሬሽን እንደ ዩኤስ ኮርፕስ ኦፍ ኢንጂነርስ የሚሊተሪው ኢንጂነርስ ዊንግ ቢሆን እና የዚህ አይነት ስራ ለመስራት አቅም ቢያደረጅ ያስፈልገናል። ነገር ግን የጀመርንበት ጊዜ እና ካምፓኒው የነበረው ልምድ ሪሊ ይሄንን ስራ ለመስራት ብቁ አልነበረም። እዚህ ኢንቴንቱ ጥሩ ቢሆንም ኢንጂነሪንግ ደግሞ በኢንቴንት አይደለም፣ በፕራክቲስ እና ኤክስፒሪየንስ ነው የሚሰራው። በዛ ምክንያት የሰራነው እንደ ሀገር የሰራነው ስህተት ሲሪየስ ዋጋ አስከፍሎናል። በብዙ መንገዱ ስንመለከት አንድ ይሄንን የዛሬ 3 ዓመት አግኝተነው ቢሆን ኤቭሪ ይር ከ900 እስከ 1 ቢሊዮን የሚሆን ገንዘብ እናመርትበታል። ሁለተኛ ሰንክ ያደረግነው ካፒታል ለምሳሌ ትራንስሚሽን ሲስተሙ ስራ ላይ ይሆናል፣ ኮስቱን ሪከቨር ማድረግ ይጀምራል። ለኮምፐንሴሽን አንጋለጥም። አሁን የያዝነውን ከፍተኛ ጭቅጭቅ ውስጥም አንገባም ነበር። ብዙ ነገር ነው ይሄ ነገር በኢምፕሊኬሽን ያመጣብን ችግር ማለት ነው። እዚህ አሁን ማድረግ ያለብን ይሄን አሁን በተያዘው በጣም በፍጥነት እየተሰራ ነው። ቶሎ ቶሎ መጨረስ፣ ኤርሊ ጄኔሬሽን ለመጀመር እዚህ ጋር ያለውን ዘግተን ውሃ መያዝ መጀመር ማለት ነው። ውሃው ከዚህ ከፍታ ከፍ ሲል ቅድም ባሳያችሁ መልክ በዚህ ውስጥ ያልፋል፣ ተርባይን መጥቶ ያልፋል። ያችን ሌቭል ለማምጣት እና የህዳሴ ግድባችንን በስርዓት ለማምጣት ከፍተኛ ርብርብ ይፈልጋል ማለት ነው። ይሄ ዩኒት 9 እና 10 የምንላቸው እዚህ ውስጥ ያለው ስቲል ላይኒንግ ነው የሚባለው። በኮንክሪት ብቻ መሰራት ስለማይችል ኃይለኛ ፕሬሸር ስላለው ያው ውስጡ ብረት ይደረግና በላዩ ኮንክሪት ይለብሳል ማለት ነው። እዚህ ጋር ማየት የሚያስፈልገው የዚህ ኳሊቲ በጣም ፕሪሲሽን ዌልዲንግ ቴክኖሎጂ መከተል ያስፈልገዋል። ምክንያቱም ምንድነው እዚህ ጋር አንደኛ በዚህ እና በዚህ ሌቭል 145 ሜትር አለ። ታች ውሃው ከሪዘርቫር ወስዶ እንትን ሲል 123 ሜትር የአይነት ፕሬሸር አለው። ያ ፕሬሸር ብቻ ሳይሆን ውሃው ለምሳሌ አንዱን ተርባይን ስናጠፋ ቫልቭ ስትዘጉ ልክ ቤታችሁ እንደምታዩት ወተር ሃመር ኃይለኛ ፕሬሸር ትራንዚየንት ፕሬሸር እንለዋለን በዚህ ውስጥ ይተላለፋል። ያ ደግሞ ግድቡን በጥንቃቄ ካልተሰራ ችግር ሊያመጣበት ስለሚችል ያንን መቋቋም የሚችል አይነት ዌልዲንግ ቴክኖሎጂም ጭምር ነው የምንወስደው ማለት ነው። ስቲል ላይኒንጉ አሁን ከፓወር ሃውሱ በኋላ ስፓይራል ኬዙን ታያላችሁ፣ እሱም አልቋል። ከፓወር ሃውሱ ወደ ግድቡ አናት የሚወስደውን ብረት ቀጣጥሎ ለማውጣት በዚህ መልክ ከሁለቱም እየወጣ ነው ማለት ነው። ለዚህ አር ፕሮግሬሲንግ እዛ ቦታ ለመድረስ በእነኚህ በሁለቱ ጥሩ ፕሮግሬስ ነው። ቦተም አውትሌትም እንደዚሁ ምንም በዚህኛው በኩል ሴቭ ያደረግነው ብረት እንኳ የለም። በሙሉ ይሄ አንስተን አዲስ ብረት ስታንዳርዱን የሚያሟላ የመሳሰሉትን አድርገን እየሰራን ነው ማለት ነው። እነኚህም ክፍት ነበሩ። ታስታውሷቸው እንደሆን ኮመን ፊቸርስ ናቸው። ቀደም ብሎ ባሉት ዓመታት ስለ ህዳሴ ግድብ ሲነገር እዚች ጋር የሆነች ብረት አለች፣ እዚህ ጋር ያልተገጣጠመች ብረት ነበረች። አሁን ግን ይሄ በሙሉ በጀነራል ኤሌክትሪክ ኮምፕሊትሊ ተበይዶ አልቆ ከዛ ብየዳ በኋላ እነኚህ ስትራክቸሮች እየገቡ ነው ማለት ነው። ይሄ ይገባል፣ ከዛ ተርባይን
ይሰካል፣ በተርባይኑ ላይ ጀነሬተር ወደ ላይ ይሰካል እያለ የሁለቱ ጀነሬቲንግ ዩኒት ስራ በዛ መልክ ይካሄዳል ማለት ነው። በዚህ በሁለቱ ወጥቶ ከብረቱ ጋር ይያያዛል። ከላይ የሚመጣ ውሃ በዚህ ውስጥ እንደዚህ ዲስትሪቢዩት ያደርጋል። ስፓይራል ኬዝ የሆነው ምንድነው? ውሃው በዚህ እንደዚህ እየገባ ተርባይኖቹን እያገኘ የተርባይን ዊኬት ጌት ይባላሉ። በዛ ውስጥ ውሃው እየገባ ተርባይኑን ባለው ፕሬሸር እያሽከረከረ ያው የሚፈለገውን ስፒድ ያመጣል። ከዛ ኤሌክትሪክ ኢነርጂ ይመነጫል ማለት ነው። አንዳንድ ጥያቄዎች ስላሉ እግረ መንገድን ለመመለስ የመጀመሪያ 16 ተርባይን ሲሆን 6350 ሜጋዋት ካፓሲቲ ያለው አሁን 3 ተርባይንስ አጀስት ሲደረግ 5150 ሜጋዋት ያመጣል። ኮንሴፕቱ ምንድነው ብለን ስንመለከት አጠቃላይ ውሃው የሚጠራቀመው ከዚህ ከመውጫው ሌቭል ጀምሮ እንደዚህ ወደ ኋላ የተኛው ሪዘርቮየር ነው። ስለዚህ ይሄ እዚህ ውስጥ የተጠራቀመው ውሃ ነው ኢነርጂ እምቅ ፖቴንሻል የሚይዘው። ፖቴንሻል ኢነርጂ የሚባለው እዚህ ነው ያለው። ይሄ ፖቴንሻል ኢነርጂ የሚለካው በማስ በግራቪቲ እና በቶታል ሃይት ነው። አቨሬጅ ሃይት ብንወስድ እዚህ ያለው ኢነርጂ ስንት ታምቆ እንዳለ እናውቀዋለን ማለት ነው። አጌንስት ዚስ ሃይት ይሄ በማስ ኦፍ ወተር እና አጠቃላይ ካለው ሴንተር ኦፍ ግራቪቲ የሚወሰድ ሄድ ስለሆነ ቫሪያብል አይደለም። በአንድ ተርባይን እናመንጨው፣ በ30 ተርባይን እናመንጨው፣ ይህንን ኤነርጂ ለማመንጨት ይህንን ውሃ በሙሉ ወደ ታች ማሳለፍ አለብን ነው ኮንሴፕቱ። ስለዚህ በመጀመሪያው ዲዛይን 16 ተርባይን እንግዲህ ከኢነርጂ ወደ ፓወር በምንመጣበት ጊዜ ደግሞ ኢንስቴድ ኦፍ ኤምጂ ከታይም ጋር እናባዛና ፓወር ታይምስ ታይም እና ፕላንት ፋክተር የምንለውን ነገር እንወስዳለን ማለት ነው። አጠቃላይ ኢነርጂያችን አይለወጥም ብያችኋለሁ። 14 ተርባይን በ400 ሜጋዋት እና 2 ተርባይን 375 ብንወስድ 6350 ሜጋዋት ነው። ኢነርጂው ያው አይለወጥም። 15692ቱን ለማግኘት 6300 ፓወር መጫን የሚችሉ ተርባይኖች 16ቱን ወስጄ በአመት ውስጥ 8760 ሰዓት አለኝ። ይሄ ሁለቱን ሳባዛ በጣም ከኢነርጂው ይበዛል። 100% አይሰራም። ስለዚህ ምንድነው ያለኝ? ፕላንት ፋክተር ነው። በዚህ ፕላንት ፋክተር ሳቢያ አጀስት ይደረጋል ማለት ነው። ያ የሚያሳየው ምንድነው? 28% ኦፍ ዘ ታይም ይሄ ፕላንት በ16 ተርባይን ስራ ላይ ይውላል ማለት ነው። ያ ማለት በአመት ውስጥ 2471 ሰዓት ኢንስቴድ ኦፍ 8760 ወይም ደግሞ ሙሉ ራን ያደርጋል ብንል 103 ቀን ራን ያደርግና ይሄ ውሃ በሙሉ ሙጥጥ ብሎ ያልቃል። እዚህ ይሄ አንዱ ሲናሪዮ ነው፣ የመነሻው ሲናሪዮ ነው። ሁለተኛው ሌስ ተርባይን ብትጠቀመስ 11 ተርባይን 3 ያልታዘዙ ተርባይኖች ናቸው። በሀገር ውስጥ ፋብሪኬት እናደርጋለን የሚል ፍላጎት ነበር። በኋላም አልሆነም፣ ወደ ቻይና እናዛለን የሚሉ ጉዳዮች ነበሩ። ነገር ግን ሪቫይስ ስናደርግ ይሄ ግድብ ካለበት ችግር ትክክለኛ ሶሉሽን ለማምጣት ቴክኒካሊ ሪቫይስ ማድረግ ስንችል አጠቃላይ ደግሞ ሀገራችን ያሉ ሌሎች ፓወር ሃውሶች በምን ኤፊሽንሲ ነው የሚሰሩ ስንል 35 40 በቀደም ያስመረቅነው ገና ሌዳዋ በነጥብ 72% ነው የሚሰራው። ስለዚህ እዛም ሌቭል አንድረስ፣ ምክንያቱም ከአፕስትሪም ሌሎች ሪዘርቮሮች ቢመጡ ሞር መጠቀም እንችላለን። ከዚህ ግን ይሄ ሶስቱን ተርባይን ብንተው 5150 ሜጋዋት ቢሆን 15692 ኢነርጂውን ለመስራት ዘሴም ቁጥር ነው እዚህ ያለው። እቺን ፒ ቫልዩ ብቻ ነው የለወጥኩት። ፕላንት ፋክተር 3 ፕላንት ፋክተር 2 ወደ 35% ከፍ ያደርገኛል ማለት ነው። ይሄ ማለት አሁንም 100% ተጠቀምበታለሁ አመቱ ሙሉ ሳይሆን 3066 ሰዓት ያህል ራን ያደርጋል 128 ቀን። ግን ይሄ ስናደርግ የተወሰኑ ተርባይኖችን ሳናሰራቸው፣ የተወሰኑ ተርባይኖች ደግሞ በተወሰነ ጊዜ ዊር ኤንድ ቲር ስለሚኖራቸው መለወጥ ስላለባቸው ኢነርጂው መቀነስ ስለሌለበት እንደ ሴፍቲ ሆነው ወይንም ደግሞ እንደ ሪዘርቭ ሆነው ሊሰራ ይችላል። ስለዚህ
ይህንን በማድረጌ ብቻ ወደ 13 ተርባይን ስለቀነስኩ ሴቭ የማደርገው ያን ትልቅ ተርባይን ያን ትልቅ ብረት የምደረድረው ወደ 210 ሚሊዮን ዩኤስ ዶላር ሴቭ አደርጋለሁ ማለት ነው። ኢን ተርምስ ኦፍ ኢነርጂ ጄኔሬሽን ምንም የተለወጠ ነገር የለም የሚለውን በትክክል እንድንረዳው ማለት ነው። ይሄ ስለ ኮንስትራክሽን እና አጠቃላይ የህዳሴ ግድብ አሰራር፣ ኢነርጂ ጄኔሬሽን፣ ፓወር የመሳሰሉትን ነገሮች የሚያሳየን ነው ማለት ነው። ወደ ሃይድሮሎጂ እና የግድባችን ሙሌት ኦፕሬሽን ስንመለከት ስለ ናይል ወንዝ መነሻ ማድረግ በጣም ኢምፖርታንት ነው። ናይል ከዚህ ከቪክቶሪያ ሐይቅ ተነስቶ በዋይት ናይል አድርጎ እዚህ ጋር ሳውዝ ሱዳን ውስጥ ትልቅ ማርሽላንድ አለ። እዛ ማርሽላንድ አብዛኛው ውሃ ይጠራቀምና በአብዛኛው በትነት ያልፋል። የተወሰነ ውሃ ከዚህ የ15 ቢሊዮን ያህል የሚሆን ይመጣል። ከኢትዮጵያ ባሮ አኮቦው ከዚህ ይመጣና ሌላ 13.2 ቢሊዮን ሜትር ኪዩብ ውሃ ይዞ እዚህ ይገባል። ይሄ ከማርሽላንዱ ካለፈ በኋላ ይቀላቀልና ነጭ አባይ ተብሎ ነጭ አባይ ሆኖ ወደ ካርቱም ይሄዳል ማለት ነው። አባይን ስንመለከት ጥቁር አባይ በዚህ አድርጎ ትልቁን ውሃ ይዞ ወደ 62% የሚሆነው ጥቁር አባይ ብቻውን ወደ ካርቱም ይሄዳል። ከዛም እዚህ መሃል ዲንደር፣ ረሃድ የሚባሉ ከምዕራብ ጎንደርና ምዕራብ ጎጃም በመተከል አድርገው ቀጥታ የሚፈሱ ወንዞች አሉ ወደ ሱዳን የሚገቡ። እነሱን ይዞ ተከዜ አትባራን ይዞ ይሄኛው እዚህ መጀመሪያ ይገናኛል ካርቱም ላይ። ከዛ በኋላ ተከዜ ደግሞ ታች ዝቅ ብሎ ዋናውን ናይል ያገኝና ይሄዳል ማለት ነው። ይህን ስናይ ባሮ ብቻውን 13.5፣ የኛ ጥቁር አባይ 49 ቢሊዮን፣ የኛ ዲንደርና ረሃድ ሌላ 3 ቢሊዮን፣ ተከዜ 11.2 ያደርጉና የናይል ፍሰት እዚህ ጋር ሄደን አስዋን ሃይዳም ጋር ስንለካው 86% የሚመጣው ከኢትዮጵያ ነው ማለት ነው። ከኢትዮጵያ ሃይላንድ ነው። እዚህ እነኚህ ፋክትስ ናቸው የተጠኑ በየአመቱ ለ104 ዓመት ዳታ የተሰበሰበበት ኢንፎርሜሽን ነው ማለት ነው። እዚህ ይህን ሁሉ ውሃ የሚያመነጭ አገር አንጀስቲፋይብሊ ምንም አሎኬሽን የለም የሚል ነገር አለ። ይሄ ኢትዮጵያ ፎሬቨር የተቀበለችው ነገር አይደለም። በሁሉም መንግስታት ትክክል ያልሆነ መሆኑን በተደጋጋሚ ተገልጿል። አሁንም እንደገና ወደ ሃይድሮሎጂ ልመለስና እንግዲህ ሙሊት እና ሃይድሮሎጂን ስንመለከት አሁን የምንወስደው ውሃ ከዚህ አካባቢ ነው እንጂ እዚህ ጋር ብዙ ሰው የሚጠይቀኝ በሶሻል ሚዲያም የሚከራከረው ብዙ ጊዜ የሚጠፋው እዚህ ጋር ስለምን ስቶር አናረግም ይሉኛል። ምን ውሃ አለና ነው በዚህ ጊዜ ስቶር ማረገው? ግድብ የሰራሁት እዚህ ጋር ያለውን ውሃ ይዤ ዩኒፎርም ፍሎ እንዳደርግና በዚህ ጊዜ ያለውን አክቹአሊ አርጉመንት ለማድረግ ለመጨመር እንጂ እዚህ ጊዜ የሚይዘው ነገርም የለም፣ አስፈላጊም አይደለም። ኮንሴፕቹዋሊ ያለ መረዳት ነገር ነው ሶሻል ሚዲያውን የሚያተራምሰው ሲምፕሊ ስመለከት እና ለዚህ ነው ጁላይ ኦገስት በየአመቱ ደግሞ የምንይዘው ውሃ መጠነኛ ነው። እንዳለ ውሃውን አንይዝም፣ የተወሰነ ይዘን የተወሰነውን እናሳልፋለን። ስቴጅ ፊሊንግ አፕሮች ስለሆነ በሙሉ በአንድ አመት ያለውን እንያዝ ካልን ጉዳት ከፍተኛ ጉዳት ያመጣል። ግልጽ ነው። ሱዳን ውሃ ይደርቃል፣ እርሻ ይደርቃል። ግብጽ እንኳን ትልቅ ሪዘርቫር ስላላቸው ሰርቫይቭ ማድረግ ይችላል። ስለዚህ እዚህ ጋር የማደርገው ሲግኒፊካንት ሃርም ሳላመጣ በመጀመሪያው ዓመት 4.9 ራሱ ትንሽ ነው። ያን ነው የምፈልገው። የኔ ኮንስትራክሽን ስኬጁል ራሱ ዲክቴት የሚያደርገው ያንን ነው። 2 ተርባይን ብቻ ነው በመጀመሪያው ዓመት ተክዬ ማሰራት የምችለው። በሁለተኛው ዓመት ከተሳካልኝ 11ዱንም አስቀምጬ ሁሉንም እንዲያመነጩ ማድረግ ይችላለሁ። ነገር ግን እነኛ መስራታቸውን እስካረጋግጥ ውሃ ከፍ አላደርግም። ምክንያቱም ከፍ ካረኩ ውሃው ቱቦ ውስጥ ይገባና ዘ ሆል ቲንግ ዳሜጅድ ይሆናል ማለት ነው። ከዛ 18.5
ቢሊየን ከተያዘ በኋላ ከዛ በላይ ያለው ተጨማሪ 30 ቢሊየን ስንጨምርበት ሪዘርቮሩ ሙሉ ሆነ የሚለው ሌቭል ላይ ያመጣናል። ኦፕሬሽኑ ማክሲመም ኦፕቲመም ሌቭል ላይ ደርሷል። በቀጣይ ዓመት የሚመጣው ውሃ ከዛ በላይ የሆነውን ሪኒዌብል እያደረገ ይሄዳል። ይሄኛው ሪዘርቭ ስቶሬጅ ሆኖ ይቀመጣል ማለት ነው።